ሰላም ሰላም ዩናይትዳውያን እንዴት ናችሁ ቤተሰቦቻችን? እነሆ ዛሬም ተገኘን። አንድ ዛሬ የማነሳላችሁ የሀሳብ ምን መሰላችሁ? ዩናይትድ አሁን 15 ጨዋታ ነው የሚያደርገው ቤተሰቦች። አንድ የመነሻ ሀሳብ ላንሳ ወደ ዜናው እንዲሁ ከማስታወቂያ በፊት እና ይሄ የዩናይትድ 15 ጨዋታ ብቻ ማድረግ እና ለምሳሌ አሁን አርሰናል በሁሉም ውድድሮች እየተሳተፈ በመሆኑ ከዩናይትድ እጥፍ ነው ጨዋታዎችን የሚያደርገው በሁሉም ውድድሮች እስከ ፋይናል ቢሄድ እየተሳተፈ ባለባቸው ማለት ነው። አርሰናል ወደ 29 ጨዋታ አካባቢ ያደርጋል ወይ 30 ሊያደርግ ይችላል። ዩናይትድ ደግሞ 15 ጨዋታ ብቻ ነው የሚያደርገው እና ይሄ አድቫንቴጅ በሳምንት አንድ ዩናይትድ መጫወቱ ተዉት። የአውሮፓ ሻምፒዮንስ ሊግ ተሳትፎን አይደለም በአሁኑ ስለሱ አይደለም ማወራው። እስከ 5 ቢያጠናቅቅ እድሉን ሊያገኝ ይችላል። ግን እንደው የፕሪሚየር ሊጉን ዋንጫ ለማንሳት ዩናይትድ ቶታሊ እድል የለውም ብለን መፋቅ እንችላለን ወይ? ይሄ አድቫንቴጅስ ዩናይትድን እንዲፎካከር አያደርገውም ወይ? ምክንያቱም ጫናዎች አሉ። አሁን የፕሪሚየር ሊጉ ጨዋታዎች በጣም እየተጠናከሩ መጥተዋል። ግን ለሌሎቹ ክለቦች የአውሮፓ ሻምፒዮንስ ሊግ፣ የኤፍኤ ካፕ ጨዋታዎች ምናምን አሉ በተለይ ለአርሰናል እና ዩናይትድ ፉክክር ውስጥ እንደው የለበትም ወይ? ዋንጫውንስ የማንሳት እንደው በጣም ጠባብ ብትሆንም ጭላንጭል እድል የለውም ወይ ዩናይትድ የሚለውን እንድትወያዩበት ነው ቤተሰቦቼ። እኔም ሀሳቤን እሰጣለሁ፣ ምክንያቶቼንም እንዲሁ ላስቀምጥ ነው የተገኘሁት ዛሬ። ዩናይትድ ሰርፕራይዝ ቲም ሊሆን ይችላል የሚለው የመጀመሪያው ሀሳብ ነው በፕሪሚየር ሊጉ። ሌላው የተለያዩ ዜናዎች ናቸው እንደተለመደው የኮንትራት ዜናዎች አሉ። የኮቢ ሜኖ ጉዳይ፣ የሃሪ ማጉዌር ጉዳይ እንደዚሁ ተይዘውላችኋል በዛሬው ፕሮግራም። ከዛ ውጭ ደግሞ ዘርክዚ ከዩናይትድ ጋር መለያየቱ እርግጥ ሆኗል እና ተጫዋቹ መቼ ይለቃል የሚለውም እንደዚሁ ተመልሷል። በቀጣዮቹ ሁለት የዝውውር መዝጊያ ቀናት ዩናይትድ የማስፈረም እድል አለው ወይ ለሚለውም አይ ቲንክ ዛሬ ምላሽ እሰጣችኋለሁ ቤተሰቦች። ከአማካይ ክፍሉ የዩናይትድ ሰዎች ከአማካይ ክፍሉ ውጭ ሊያጠናክሩ የሚፈልጉት አንድ በጣም ትልቅ የሆነ ቦታ አለ። እዚህ ይሄ ቦታ ማን ነው? እነማንንስ በሊስት ይዘዋል የሚለውን ምላሽ ታገኛላችሁ። ከዛ ውጭ ደግሞ ስለ አዲሱ ስለሚገነባው ስቴዲየም እና የስቴዲየም ስም መብትን በተመለከተ ዩናይትድ ከፍተኛ ገንዘብ ለማግኘት እንደተቃረበ እየተዘገበ ነው የሚገኘው። እነኚህንና ሌሎችም መረጃዎችን አብራችሁኝ ስትቆዩ የምታገኙ ይሆናል። ከእናንተ የምፈልገው ፍቅር ብቻ ነው። ላይክ ማድረግ ቪዲዮን ሁሌም ቢሆን አትርሱ። ቤተሰቦች አብራችሁኝ ቆዩ ነው ብለው። መልካም ቆይታ። አሁን ዩናይትድ 15 ጨዋታ ነው የሚያደርገው በፕሪሚየር ሊጉ ታውቃላችሁ። ምክንያቱም የፕሪሚየር ሊግ አጠቃላይ 38 ጨዋታዎች ነው የሚደረጉት። ስለዚህ ዩናይትድ ከዚህ በኋላ 23 ጨዋታዎችን ስላደረገ 15 ጨዋታዎች ብቻ ይቀሩታል። ከሁሉም ውድድሮች ማንቸስተር ዩናይትድ መውጣቱን አረጋግጧል። ምንም አይነት ውድድር ላይ ከፕሪሚየር ሊግ ውጭ ከዚህ በኋላ ዩናይትድ ተሳታፊ አይሆንም እና ክለቡ ከዚህ በፊት ሰምታችኋል፣ በታሪኩ በጣም ዝቅተኛውን የጨዋታ ቁጥር ነው የሚያደርገው እና እውነት ለመናገር ይሄ ነገር ክለቡን ይጎዳል፣ ምንም ጥያቄ የለውም። በተለይ በገቢ ረገድ ቀጣይ ሲዝን ላይ ሪፖርት ሲወጣ የዚህ ሲዝን ሪፖርት ለዩናይትድ ዝቅተኛ ገቢ የሚያገኝበት ሲዝን እንደሚሆን ጥያቄ የለውም። ለዛ ነው አውሮፓ ሻምፒዮንስ ሊግ ተሳትፎ ማድረግ ለዩናይትድ ምንም መከራከር የሌለው በጣም ወሳኝና አስፈላጊ አንገብጋቢ ነገር አድርጌ እኔ በዚህ ሲዝን የሚወስደው ማለት ነው። ዩናይትድ ቶፕ ፎር ገብቶ ማጠናቀቅ አለበት። አውቃለሁ እንግሊዝ ምናልባት ኮታው 5 ክለቦች ምናልባት ሊሰጣቸው ይችላል። በተለይ በአውሮፓ መድረኮች ላይ ጥሩ ገፍተው የሚሄዱ ከሆነ ትላንት በተደረጉ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ በቀጥታ ካለፉ 8 ክለቦች ውስጥ በጣም በሚያስገርም መልኩ 5 የእንግሊዝ ክለቦች ነው በቀጥታ ያለፉት እና እነኚህ እንግሊዝ ክለቦች በአውሮፓ ሻምፒዮንስ ሊግ፣ በኮንፈረንስ ሊጉ፣ በዩሮፓ ሊጉ በጣም ጥሩ ተሳትፎ ነው እያደረጉ ያሉት። ኦልሞስት ኒውካስልም እንደውም በጥሎ ማለፍ ሁሉ መሳተፍ የሚችልበት እድል አግኝቶ ነው ትላንት አቻ መውጣቱን ተከትሎ ከፒኤስዤ ጋር ይሄን እድል አመቻችተዋል ማለት ነው። አያችሁ ከ8ቱ የአውሮፓ ትላልቅ ክለቦች በቀጥታ ያለፈው 5 የእንግሊዝ ክለቦች አሉ ማለት ምን ያህል የእንግሊዝ ፕሪሚየር ሊግ የአውሮፓን መድረክ ዶሚኔት እያደረገ እንደመጣና አድርጎ እንደቀጠለ ነው የሚያሳያችሁ ማለት ነው እና ይሄ ውጤታቸው የእንግሊዝን ኮታ በቀጣይ ሲዝንም ይበልጥ ከፍ እንዲል የሚያደርገው ነው ማለት ነው እና ቀጣይ ሲዝንም 5ኛ ሆኖ ማጠናቀቅ በዚህ ሲዝን ለቀጣይ ሲዝን የአውሮፓ ሻምፒዮንስ ሊግ ተሳትፎ መንገድ ማመቻቸት እንደሆነ ምንም ጥያቄ የለውም። እድሉ አለን። ግን እርግጠኛ የሆነ በአውሮፓ መድረክ የሚያሳትፈን ደረጃ 4ኛ ነው።
ስለዚህ በአውሮፓ ሻምፒዮንስ ሊግ ማንቸስተር ዩናይትድ መሳተፍ መቻል አለበት። ምንም አይነት ሰበብ አያስፈልግም ቤተሰቦቼ፣ ምንም አይነት ሰበብ። ዩናይትድ ሰበብ ማስቀመጥ የሌለበት ለምንድን ነው? ትልልቅ እንደው ነጥብ ሊያስጥሉን የሚችሉ የሚያሰጉን ቲሞችን 2 ቲሞች አሸንፈን 6 ነጥብ ወስደን አሳማኝ በሆነ ብቃት ነው ይሄን ነጥብ በመውሰድ ወደ ቶፕ 4 ውስጥ መግባት የቻልነው እና በደረጃ ሰንጠረዥ ቶፕ 4 ውስጥ የተቀመጥነው ማለት ነው። ይሄንን ሲቲ ላይ እና አርሰናል ላይ ማድረግ ከቻለን ሌሎች ክለቦች ላይ ማድረግስ ለምንድነው ማንቸስተር ዩናይትድ የሚያቅተው? አሁን ማንቸስተር ዩናይትድ የሩበን አሞሪም ቡድን አይደለም፣ ፈሪው ቡድን አይደለም። ጎል ካስቆጠረ በኋላ ተከላካዮችን ቀይሮ እያስገባ ውጤት አስጠብቆ ለመውጣት ጥረት የሚያደርግ ቡድን አይደለም። ይሄ የማንቸስተር ዩናይትድ ቡድን እየመራ ይበልጥ ተጨማሪ ጎሎችን በማስቆጠር ጨዋታውን ለመግደልና ውጤት ይዞ ለመውጣት ጥረት የሚያደርግ ይበልጥ አጥቂዎችን የማጥቃት ባህሪ ያላቸውን ተጫዋቾች የሚቀይር አሰልጣኝ ነው አሁን በዚህ ሰዓት ያለ ነው ማለት ነው። ለዛ ነው በማይክል ካሪክ ብዙ ተስፋ እንድጥል እያደረገኝ የሚገኘው። ዩናይትድ አሁን ትልቁ ፈተና ትላንት እንዳወራንበት በሎ ብሎክ የሚጫወቱ ቲሞች ብዙም ስፔስ ባለመስጠት በመከላከል እና የሚያገኙትን የማጥቃት እንዲሁ እድል በካውንተር አታክ በመጠቀም ዩናይትድ ላይ ጫና የሚፈጥሩ ሚድ የሆኑ ክለቦች አሉ። ይሄ መካከለኛ ክለቦች ማለት ነው። ትላንት ላሜንስ የተናገረውን ነገር ስነግራችሁ ነበር እና ትልቅ ቡድን ነው ዩናይትድ አሁን ባለው አቋም መሰረት ትልልቅ ቲሞችን ደግሞ ማሸነፍ እንደሚችል በዚህ ሲዝን አሳይቶናል። በጣም ትልልቅ ቲሞችን አሸንፉ። ስለዚህ አሁን ዩናይትድ የቀረው ከዚህ በፊት በሩበን አሞሪም ስንበሳጭበት የነበረው ክለቡ አይጣሌ የሆነ አጣጣል ማለት ነው። ፍጹም በቃ በማትጠብቁት መልኩ የጣላቸው ነጥቦች በጣም እስካሁን የሚቆጩኝ በሩበን አሞሪም ዘመን እንዲሁ ስናገራቸው ነበር። ዩናይትድ እንደው ቦት ላይ ያደረጋቸው ዝም ብሎ በዘፈቀደ የጣላቸው ጌሞቹ የነ ዌስትሃም የነ ኤቨርተን በሉት ቤተሰቦቻችን የነ በርንማውዝ በኦልድ ትራፎርድ ስናደርገው የነበረ ጨዋታ ቶተንሃምን መርተን ያጣነው ነጥብ ከኖቲንግሃም ፎረስት ጋር እንዲሁ ወይ የጣልነው ነጥብ ማለት ነው። በሜዳችን ኦልድ ትራፎርድ ሁሉ ሳይቀር ነው በጣም ሲል የሆኑ ነጥቦችን ስንጥል እየነበረው ማለት ነው። ይሄ ነገር አሁን ፍጹም መደገም የለበትም። ዩናይትድ በአውሮፓ ሻምፒዮንስ ሊግ ተሳትፎ እንዲያጠናቅቅ ከተፈለገ እነኚህን ጌሞች እነኚህን ጨዋታዎች ግዴታ ማሸነፍ መቻል አለበት። በተለይ የሚከላከሉ ቲሞችን እንዴት አድርጎ አስከፍቶ ጎል አስቆጥሮ በአሳማኝ በሆነ መልኩ ማሸነፍ እንዳለበት ከቀጣይ ፉልሃም ጨዋታ በኋላ ዩናይትድ በደንብ አድርጎ ይገመገማል። ይሄንን ባላንስ የማያደርግ ከሆነ ቲሙ አሁንም ዞሮ ያው ነው ማለት ነው። በአሞሪምም ጊዜ ትልልቅ ቡድኖችን ሲያሸንፍ ነበር። ያቃተው ከትንንሽ ቲሞች ጋር ነጥብ መውሰድ ነው። በወልቭስ የመሳሰሉ የሊጉ በጣም ደካማ ቲሞች ሁሉ ሳይቀር ነው ነጥብ በኦልድ ትራፎርድ ሲጥል የነበረው። አሁን ግን በካሪክ ዘመን ያ ይደገማል ተብሎ አይታሰብም እና ዩናይትድ ተሻሽሏል። በጥሩ መንገድ ላይ ነው የሚገኘው እና ቡድኑ በደንብ ተስፋ አለው ወደ አውሮፓ መድረክ ለመመለስ ብሎ በእርግጠኝነት ለማውራት ቀጣይ የፉልሃሙን ጨዋታ መጠበቅ ይኖርብናል። አሁን ሞመንተሙ ጥሩ ነው። እንዴት አድርገው ከሎ ብሎክ ቲሞች ጋር ደግሞ ሪያክት እንደሚያደርጉ እናያለን ይዛ ቀን ማለት ነው። ግን አሁን ትልቁ እንደው መወያያ አሁን ላነሳ ያሰብኩት ሀሳብ የአውሮፓ ሻምፒዮንስ ሊግ ተሳትፎ አይደለም። እሱን ግዴታ ነው ብለናል። በቃ ማሳካት ይኖርብናል። ዩናይትድ የፕሪሚየር ሊግ ዋንጫ ተፎካካሪ መሆንስ አይችልም የሚለው ነው አሁን ትልቁ ጥያቄ የማነሳው። ቤተሰቦች ይሄ አውቃለሁ በጣም ተአምር እንደው ይፈልጋል ዩናይትድ የፕሪሚየር ሊግ ዋንጫ ለማንሳት ከዚህ በኋላ ባሉ ጨዋታዎች እንደው ለመናገር በእርግጠኝነት ምንም ጨዋታ እንኳን መሸነፍ የለበትም። ግዴታ የአርሰናል እንኳን ነጥብ ይጥላል ብለን ብናስብ ሌሎች ቲሞችም ነጥብ ከጣሉ ዩናይትድ በተከታታይ ያሉትን 15 ጨዋታዎች ግዴታ ማሸነፍ አለበት። ደግሞ አርሰናል እና ሲቲን ያሸነፈ ቡድን ቀጣይ ያሉበትን የትኛውም የፕሪሚየር ሊግ ቡድን ወይዘር ሊቨርፑል በሉት ወይ ደግሞ ቼልሲ በሉት የትኛውንም ቲም የማሸነፍ አቅም አለው ዩናይትድ። የቀሪ የፕሪሚየር ሊግ ጨዋታዎች ከየትኛውም ቲም ጋር ቢያካሂድ ቡድኑ በአርሰናል እና በሲቲ መንፈስ የሚጫወት ከሆነ የማያሸንፍበት ምክንያት የለም። ዊነብል ናቸው ለዩናይትድ 15ቱ ቀሪ ጨዋታዎች ማለት ነው። እና ይሄን የሚያደርግ ከሆነ እንደው ዩናይትድ ተአምር ሊሰራስ አይችልም ወይ? የፕሪሚየር ሊጉን ዋንጫ እንደው ሳይጠበቅ ማንቸስተር ዩናይትድ አንስቶ በነጋገሪያ መሆን አይችልም። አውቃለሁ ከአርሰናል ጋር ያለው ነጥብ ልዩነት 12 ነው። አርሰናል ብዙ ነጥቦችን መጣል ሊኖርበት ይችላል፣ ሊጥልም ይችላል ከዚህ በኋላ ኦፍኮርስ አርሰናል መጣሉ አይቀርም። ግን ዩናይትድ አሁን ልብ በሉ እዚህ ጋር ያለው ትልቁ አድቫንቴጅ ቤተሰቦቻችን ምንም አይነት ጨዋታ የለበትም ሌላ
በሳምንት አንዴ ነው ልጆቹ የሚጫወቱት። በሩበን አሞሪም ዘመን አልሰራም ይሄ ፎርሙላችን። አሁን ግን ከሁሉም ውድድር ስለወጡና እንደው ምንም ውስጥ ስለሌሉበት ሙሉ ትኩረታቸውን ፕሪሚየር ሊጉ ላይ አድርገው ከአውሮፓ ሻምፒዮንስ ሊግ ተሳትፎ ውጪ የሊጉን ዋንጫ ቢያልሙ እነኚህ ተጫዋቾች እንደው ምን ችግር አለው? ቲሙ ካለው ኳሊቲ አንጻር፣ ሌሎች ቡድኖች ካለባቸው በዛ ያለ ኮምፒቲሽን እና ካሉበት ተሳትፎ አንጻር የሚለውን ስናይ ነው በዩናይትድ እንደው ተፎካካሪነት ተስፋ እንድናደርግ እና ዩናይትድ ለምንድን ነው ዋንጫ ለማንሳት የማይፎካከረው ብለን ይሄን የውይይት ሀሳብ እንድናነሳ የሆንኩት ማለት ነው። በእርግጥ ይሄን ሀሳብ ሌላ ቦታ አይቼዋለሁ። ደጋፊዎች ናቸው ሀሳቡን ያነሱት እና ዩናይትድ ለዋንጫ ተፎካካሪ ለመሆን ምን ያንሰዋል የሚለውን ሀሳብ እናንተም እንድትወያዩበት እንዲሁ እፈልጋለሁ። አርሰናል አሁን በሲዝኑ አጠቃላይ ዓመቱን ሙሉ 65 ጨዋታ አድርጎ ነው ፖሲብሊ ሊያጠናቅቅ የሚችለው ማክሲመም ነው የምላቸው እስከ ሻምፒዮንስ ሊግ ፍጻሜ የሚሄድ ከሆነ ቲሙ ኤፍኤ ካፕ ላይ ያለበት እንዲሁ ካርሊንግ ካፕ ውስጥ ያለበት እያንዳንዱን ጨዋታ ቢያደርግ 65 ጨዋታ ነው የሚያደርገው አርሰናል። እስካሁን የተጫወቱት ጨዋታ 36 ነው። ከዚህ በኋላ ደግሞ የሚያደርጉት ጨዋታ እንደዚሁ ይጠበቃል ማለት ነው። ከዩናይትድ በግማሽ ኦልሞስት የበለጠ ጨዋታ አርሰናሎች ያደርጋሉ። ኦልሞስት ወደ 29 ጨዋታዎችን መሰለኝ የሚያደርጉት ቤተሰቦቻችን ከ65 ላይ 36 ጨዋታ እንዲሁ ስትቀንሱ ኦልሞስት አሁን የቀራቸው እስከ ሲዝኑ መጨረሻ ድረስ በአውሮፓ ሻምፒዮንስ ሊግ ፍጻሜ ቢሄዱ ኤፍኤ ካፑም እንደዛው ካርሊንግ ካፑም እንደዛው እስከ ፍጻሜ የሚሄዱ ከሆነ በአጠቃላይ የሚያደርጓቸው ጨዋታዎች 65 ናቸው። ዩናይትድ ሲዝኑ ሲያልቅ የሚያደርገው አጠቃላይ ጨዋታ ከዚህ በኋላ 15 ነው። አርሰናል ደግሞ ሲዝኑ እስኪያልቅ ድረስ የሚያደርገው አጠቃላይ ጨዋታ ከዚህ በኋላ ማለት ነው ካልኩሌት አድርገን እንደዚሁ ስናየው 65 ጨዋታ አጠቃላይ ማድረግ ይችላል በሁሉም ውድድሮች። ከ65 ሲቀንስ 36 ቤተሰቦቻችን 29 ጨዋታ አርሰናል ማድረግ ይችላል ከዚህ በኋላ የትላንቱ እንደው ሳይቆጠር ማለት ነው። ይሄ ስሌት ውስጥ ሳይገባ በሁሉም ውድድሮች እስከ ፋይናል ድረስ የሚሄድ ከሆነ ማለት ነው ከዩናይትድ ይህ ማለት ዩናይትድ 15 ጨዋታ አለው በፕሪሚየር ሊጉ ብቻ ከዩናይትድ እጥፍ ነው ማለት ነው ጨዋታዎችን የሚያደርገው አርሰናል። አሁን ይሄንን አድቫንቴጅ ዩናይትድ መጠቀም አይችልም ወይ? ይህን ሳወራ አሁን ሌሎቹም ቲሞች እንደዚሁ ተደራራቢ ጨዋታ አለባቸው። ለምሳሌ አስቶን ቪላ ተደራራቢ ጨዋታ አለበት። ማንቸስተር ሲቲ እንዲሁ ተደራራቢ ጨዋታ አለበት። ዩናይትድ ከድካም ነፃ ነው። በቂ የሆነ ረፍት ነው የሚያደርጉት። ለእያንዳንዱ ጨዋታ ሬዲ ከሆኑና በሙሉ ስፕሪት ፋይት የሚያደርጉ ከሆነ ይሄ ጊዜው በአጠቃላይና ከሁሉም ውድድሮች መውጣታቸው ዩናይትድን ተጠቃሚ ሊያደርገው የሚችልበት እድል አለ የሚለውን ሀሳብ እንዲሁ ለማንሳት ነው ማለት ነው። እና ይሄ የማይቻል ጉዳይ አይደለም። የማይቻል ኢምፖሲብል የሆነ ሚሽን አይደለም። ብዙ ምክንያቶችን ልታስቀምጡ ትችላላችሁ ማለት ነው ከዚህ ውጭ አሁን ከነገርኳችሁ ውጭ ማለት ነው። ለምሳሌ አሁን ሊቨርፑል አምና በጣም ደካማ በነበረው የፕሪሚየር ሊጉ ፉክክር ላይ 84 ነጥብ ይዞ ነው የፕሪሚየር ሊጉ ሻምፒዮን የሆነው ማለት ነው ሊቨርፑል። ለምሳሌ ዩናይትድ ቀሪ 15 ጨዋታዎችን ካሸነፈ 45 ነጥቦችን ማግኘት ይችላል ማንቸስተር ዩናይትድ። ስለዚህ እነኚህ 45 ነጥቦችን የሚያገኝ ከሆነ ደግሞ አሁን ካለው ነጥብ ጋር እንዲሁ ስትደምሩት ማንቸስተር ዩናይትድ በአጠቃላይ በአምና ሊቨርፑል የበላበት ነጥብ ላይ ደርሶ ሻምፒዮን መሆን ይችላል ማለት ነው። በዚህ ሲዝን ኤግዛክትሊ 84 ነጥብ ላይ ነው ማንቸስተር ዩናይትድ የሚደርሰው ማለት ነው። ቀሪ 15 ጨዋታዎችን የሚያሸንፍ ከሆነ 84 ነጥብ ማለት ደግሞ አምና ሊቨርፑል የበላበት የነጥብ ብዛት ስለሆነ ማለት ነው። እና ዩናይትድ ደግሞ በሌሎች ቲሞች እንዲሁ ዝቅተኛ ግምት የተሰጠው ነው የፕሪሚየር ሊግ ዋንጫ ለማንሳት በዚህ ሲዝን እየተሻሻሉ እንደሆነ ቡድኖች ያምናሉ። ግን የዋንጫ ተፎካካሪ ያደርጉትም ዩናይትድን። ስለዚህ አንደርዶግ መሆን ይችላል ማለት ነው። ብዙ ሳይጠበቅ ግን ነጥቦችን እየሰበሰበ አስገራሚው ቲም ሰርፕራይዙ ቲም መሆን ይችላል እና 12 ነጥብ ጋፕ ትልቅ ነው። ኦፍኮርስ አውቃለሁ፣ ግን ይህን ያህል ቢግ ዴል አይደለም። ቲሞች ከ16 ነጥብ ብልጫ ጀምረው ተሸንፈው ብዙ ጨዋታዎችን ነጥብ ያጡበትና የፕሪሚየር ሊጉን ዋንጫ አሳልፈው የሰጡበትም ታሪክ ከጀርባ ወደኋላ መለስ ብለን ስናያለ በአውሮፓ ሻምፒዮንስ ሊግ የሚሳተፉ ቡድኖች በተለይ በጣም ከባባድ የሆኑ የደርሶ መልስና አስጨራሽ ጨዋታዎች ይጠብቋቸዋል። ብዙ ኢነርጂዎችን አውጥተው ነው የጨዋታዎቻቸውን የሚያደርጉት። ፕላስ የፕሪሚየር ሊግ ጨዋታዎች ደግሞ ለመጠናቀቅ እየተቃረቡ በመጡ ቁጥር ላለመውረድ ቡድኖች በጣም ተጠናክሮ ነው የሚፋየቱት። ስለዚህ
እያንዳንዱ ጨዋታ ቀላል አይሆንም። ኦፍኮርስ ለአርሰናል ወይ ለሲቲ እና ለአስቶን ቪላ ብቻ አይደለም ለዩናይትድም ጨዋታዎቹ በሙሉ ከባድ የሚሆኑበት እድል አለ። ግን ከምናገኘው በቂ የሆነ እረፍት አንፃር ተጫዋቾቻችን በሙሉ ኢነርጂ ጨዋታዎችን በበቂ እረፍት የሚያደርጉ መሆናቸውን ተከትሎ እነኚህን ጨዋታዎች በማሸነፍ ከሌሎች ቲሞች ይልቅ በአንጻራዊ ከሚዳከሙ በሲዝኑ እያለቀ በመጣ ቁጥር ደግሞ ብዙ ችግሮች አሉ፣ ጉዳቶችም ሊከሰቱ ይችላሉ። ኦፍኮርስ ለዩናይትድ ቢሰራም ግን ይበልጥ ሞር ጨዋታ አደረጋችሁ ማለት ሞር የጉዳት መጠን የመከሰቱ እድል በጣም ሰፊ ስለሆነ በየቲሙ ይህንን አድቫንቴጅ ዩናይትድ አይጠቀምም ወይ ትላላችሁ ቤተሰቦቻችን? አርሰናል በታሪክ እንዲህ የተቃረበ ዋንጫዎችን ማጣት ዘንድሮ ብቻ እንደው ሊፈጠርበት ይችላል ተብሎ የሚታሰብ ቲም አይደለም። ከዚህ በፊትም 2 ጊዜ 3 ጊዜ ማይክል አርቴታ ለዋንጫ በጣም ተቃርቦ በኋላ ላይ በፔፕ ጋርዲዮላ እንዲሁ ሲነጠቅ ተመልክተናል። ስለዚህ ይህም ለዩናይትድ አንድ ተስፋ የሚሰጥ ጉዳይ ነው ማለት ነው እና ይበልጥ ጨዋታዎችን እያሸነፍን በሄድን ቁጥር ደግሞ ቡድኑ እየተነሳሳ ይሄዳል። እንዴት አድርጎ ማንቸስተር ዩናይትድ ሻምፒዮን ለመሆን ዋንጫ ለማግኘት የፕሪሚየር ሊጉን እንዴት አድርጎ መጫወት እንዳለበት፣ እንዴት አድርጎ ማሸነፍ እንዳለበት ደግሞ ማይክል ካሪክ ከዚህ በፊት በሰር አሌክስ ፈርጉሰን ቡድን ውስጥ አድርጎ የሚያውቅና በቂ የሆነ ልምድ ያለው አሰልጣኝ ነው። ስለዚህ ካሪክ ያሉትን ተጫዋቾች ፖቴንሻል እንዴት ማክሲማይዝ አድርጎ መጠቀም እንዳለበት እና የፕሪሚየር ሊጉን ዋንጫ ለማንሳት ማንቸስተር ዩናይትድ አቅም ላይ እንዲደርስ የማድረግ ትልቅ ኤክስፒሪየንስ እና ብቃት ያለው አሰልጣኝ ነው። በደንብ አድርጎ ያውቀዋል። ከፈርጉሰን ብዙ ነገሮችን ተምሯል። ስለዚህ ዩናይትድ ጨዋታ በጨዋታ እያሸነፈ የሊጉን ዋንጫ ለማንሳት አርሰናልም ነጥብ መጣላቸው አይቀርም። ኦፍኮርስ ከዚህ በኋላ ይጥላሉ በእርግጠኝነት። በዚህ ግርግር እርስ በርስም ይጫወታሉ። ሲቲ እና አርሰናል ምንም እንኳን የፕሪሚየር ሊጉ መጨረሻ መርሃ ግብር አካባቢ ቢሆንም ዩናይትድ እድል የለውም ብላችሁ ታምናላችሁ? የቤተሰቦቻችን እነኚህን ነጥብ ስናነሳ በተለይ በሳምንት አንድ ጊዜ አንድ ጨዋታ ብቻ ዩናይትድ ማድረጉ ሌሎች ክለቦች እጥፍ ጨዋታዎች ከዩናይትድ በላይ የሚያደርጉ መሆናቸውን ተከትሎ ሲቲ ዶኩ ተጎድቶበታል። ትላንት ሰምታችሁ ከሆነ ቤተሰቦቻችን ይሄ ጨዋታ ጫና ነው። አሁን በአውሮፓ ሻምፒዮንስ ሊግ ምክንያት የመጣ ነው። ዩናይትድ ባለማድረጉ ቢያንስ ተጫዋቾች በብዛት እንዳይጎዱበት ራሱን እየተከላከለ ነው ማለት ነው። እንግዲህ እነኚህ ሁሉ አድቫንቴጆች ሲደማመሩ ነው ዩናይትድ ለምንድን ነው በፕሪሚየር ሊጉ ሰርፕራይዝ ቲም መሆን የማይችለው? ዋንጫውን ለማንሳት ዩናይትድ ምን ያንሰዋል? ሁሉም ነገር በእጁ አይደለም ወይ የሚለውን ሀሳብ ወደ እናንተ ለማንሳት እና እንደው እንድትወያዩበት ነው ቤተሰቦቼ፣ እንድትወያዩበት የፈለግኩት የማይክል ካሪክ አሰላለፍ። በነገራችሁ ላይ ይሄ 4-2-3-1 የሚለው አሰላለፍ እኔ በጣም የወደድኩት እና የዩናይትድ ተጫዋቾችን ፖቴንሻል አውጥቶ መጠቀም የሚያስችል በጣም ጥሩ የሆነ አሰላለፍና ፎርሜሽን ነው ብዬ የምወስደው። ያው ስለ ሩበን አሞሪም አሰላለፍ አልመለስበትም። ብዙ የተተቸበት ለስንብቱ ምክንያት የሆነበት አሰልጣኙ ግትርነት በፎርሜሽን የያዘው ነገር ነው እንዲሰናበት ምክንያት የሆነው እና 4-2-3-1 ፎርሜሽን በጣም ፍለክሰብል ነው። ማጥቃት ስትፈልጉ በደንብ አድርጋችሁ እንድታጠቁ የሚያደርጋችሁ ፎርሜሽን ነው ይሄ ፎርሜሽን። ምክንያቱም ስታጠቁ 4 ተጫዋቾች ነው ከፊት የሚሆኑት ማለት ነው። በማጥቃቱ እንቅስቃሴዎች ላይሳተፉ የሚችሉት ይኸው በዚህ አሰላለፍ መሰረት ቤተሰቦቻችን 4ቱ ተከላካዮች አሉ፣ 2ቱ አማካዮች ለምሳሌ ካዛሚሮ እና ኮቢ ሜኑ ናቸው። እነሱ ብዙ ወደፊት በድፍረት ላይሄዱ ይችላሉ፣ በጣም ላይጠጉ ይችላሉ ቦክስ ውስጥ። ግን ቀሪዎቹ ከወገብ በላይ ከነኚህ ተጫዋቾች በላይ ያሉት 4 ተጫዋቾች በደንብ ማጥቃቱ ላይ ሊሳተፉ ይችላሉ ማለት ነው። በዚህ አሰላለፍ መሰረት ዶርጎ፣ አማድ፣ ብሪያን ምቡሞ እና ብሩኖ ፈርናንዴስ ናቸው ማለት ነው። አያችሁ ስታጠቁ ብዙ አማራጮችን ይሰጣቸዋል ይሄ ፎርሜሽን ማለት ነው ከፊት መስመር ላይ። እንዲሁም መከላከል ሲያስፈልጋችሁም በተመሳሳይ ብዙ አማራጮችን ይሰጣችኋል ማለት ነው። ምክንያቱም ከ4ቱ ተከላካዮች ፊት 2 አማካዮች አሉ። እነኝም መከላከሉ ስራ ላይ ተሳትፎ የሚያደርጉ ይሆናል። ከዛ ውጭ አስፈላጊ ከሆነ ደግሞ 4-2-3-1 በመሆኑ ፎርሜሽኑ 3ቱ የማጥቃት ባህሪ ያላቸው ተጫዋቾች ከ9 ቁጥሩ ተጫዋች ውጭ ቲሙ መከላከል ሲያስፈልጉ ወደኋላ ተመልሰው ተከላካዮችን በደንብ መርዳት ይችላሉ ማለት ነው። ስለዚህ ኖርማሊ ይሄ አሰላለፍ በጣም ፍሌክሲብል የሆነ አሰላለፍ ነው። ለመከላከል ያመቻል፣
ለማጥቃት ቢሆን በጣም የሚያመች ነው ማለት ነው። ዩናይትድ ሲያጠቃ እነዚህ ተጫዋቾች ወደፊት ሲሄዱ ከወገብ በላይ ያሉት ተጫዋቾች እንደው የተቃራኒ ቡድን ተከላካዮች የትኛውን ተጫዋች መያዝ እንዳለባቸው ማርክ ማድረግ እንዳለባቸው ግራ እስኪጋቡ ድረስ ማለት ነው። ለምሳሌ ለማቲያስ ኩኛ ጎል መገኘት የቤንጃሚን ሼሽኮን ሙቭመንት አስተውላችሁት ከሆነ በጣም ወሳኝ ነበር ቤተሰቦቻችን። ፊት መስመር ላይ ብሪያን ምቡሞ አለ። እሱን ነው ተከላካዮች የሚቆጣጠሩት በተለይ ዩናይትድ በካውንተር ሲወጣ ወይንስ ደግሞ አማድን ነው? ማቲያስ ኩኛ ያችን ጎል ለማስቆጠር በሚሄድበት እና ከመምታቱ በፊት አማድ በጣም ንጹህ የሆነ ፖዚሽን ላይ ነበር። አያችሁ ብዙ ኦፕሽኖች ነበሩት ማለት ነው። ስለዚህ የተቃራኒ ቡድን ተከላካዮች ማንን ኮንትሮል እንደሚያደርጉ ይቸገራሉ ማለት ነው። እና ዩናይትድ በደንብ ስፔስ ማግኘቱ አይቀርም። ምክንያቱም በዚህ ቦታ ግራ ቦታ ላይ ዶርጉ ወይ ኩኒያ አለ። የዘጠኝ ቁጥር ቦታ ላይ ብሪያን ምቡሞ በጣም ፈጣን ነው። በአንድ ተጫዋች እንዲሁም የምታቆሙት አይነት ተጫዋች አይደለም። ከሱ ኋላ ብሩኖ ፈርናንዴዝ አለ። በዛ በኩል ደግሞ አማድ ዲያሎ አለ ማለት ነው። አያችሁ። ስለዚህ አስፈሪ የሆነ ቡድን ነው የሚሆነው። በጣም ፍሌክሲብል የሆነ ግን ለተቃራኒ ቡድን ተከላካዮች ለመቆጣጠርና ለመከላከል በተለይ በጣም የሚያስቸግር የጨዋታ ሴታፕ ነው የሚሆነው። ይህንን ደግሞ ባለፉት ሁለት ጨዋታዎች ላይ ምን ያህል ቡድኖች ዩናይትድን ለመከላከል ሲቸገሩ ተመልክተናል። በሲቲም ኢቨን በአርሰናልም ጨዋታ ዕለት ዩናይትድ ክሊኒካል ነበር። አንድ ወደፊት ሲሄድ በጣም የሚያስፈራው ቡድን ጎል ለማስቆጠር የተቃረበ የሚመስለው ቡድን ዩናይትድ ነበረ፣ በአርሰናልም ጨዋታ ማለት ነው። እና ይህንን አጨዋወቱን በዩናይትድ ተጫዋቾች ባላቸው ተሰጥኦ መሰረት ፎርሜሽኑን በሚመች መልኩ አድርጎ በማምጣትና ቡድኑ ውጤታማ እንዲሆን በማድረግ የማይክል ካሪክ ፎርሜሽን ውጤታማ ሆኗል። በዚህ እንደሚቀጥል ነው የምናስበው። ወደ ዝውውር መረጃዎች ደግሞ እስቲ እንለፍ። ቤተሰቦቻችን የቅድመ ዝውውር ዜናዎች ወጥተዋል አሉ የተሰሙ አንዳንድ ጉዳዮች ላይ የፓልመርን ጉዳይ ላንሳው እስቲ። ፓልመርን ከዚህ በፊት አውርተንበታል። ተጫዋቹ እንደው መቼ ይመጣል ወደ ዩናይትድ የሚለው ካልሆነ በስተቀር ወደ ዩናይትድ መምጣቱ የሚቀር አይመስለኝም። ሙቹዋል የሆነ የጋራ የሆነ መፈላለግ ነው በፓልመር እና በዩናይትድ መካከል ያለው ማለት ነው። ይሄን ለምን እንዳልኩ ትረዳላችሁ፣ ታውቃላችሁ። ኦፍኮርስ መቼ ወደ ዩናይትድ ልጁ ይመጣል የሚለው ግን በእርግጠኝነት የምናወራበት ነገር አይደለም። አይ ቲንክ ቀጣይ ሰመር ላይ የሆነ ኖይዝ ይኖራል፣ እንቅስቃሴዎች ይኖራሉ፣ ወይ ደግሞ ከዛ በኋላ በሚመጡ ሰመሮች ላይ ተጫዋቹ የዩናይትድን ማሊያ ለብሶ መጫወቱ የሚቀር አይመስለኝም። ሞስት ፕሮባብሊ በደንብ መቶ ይጫወታል ለዩናይትድ። እየተቃረበ ነው የመጣው። ለምን መሰላችሁ? የተጫዋቹ አሁን የዝውውር ወሬ ትልቁ ምንጭ ምክንያት የሆነው እና መታወቅ ያለበትና መሰመር ያለበት ትልቁ ነገር ምንድን ነው? ዩናይትድ ብሩኖ ፈርናንዴዝን ሊያጣ መቃረቡ ነው። ሰዎች ያልገባቸው ነገር እና አንድ ዩናይትድን ከዚህ ተጫዋች ዝውውር በቃ ሊያገኙ አይችልም ብለው በፍጹም ይህን ተጫዋች ዩናይትድ እያለመ እንደሆነ ሲያወሩ በእርግጠኝነት ስላየሁ ነው። ዩናይትድ ልጁን ለማግኘት በቂ የሆነ የፋይናንስ ይኖሯል። ይሄ ችግር ይሆንበታል ብዬ አላስብም። በተለይ ብሩኖ ፈርናንዴስ ከዩናይትድ የሚለቅ ከሆነ ነው። ይሄን አስምሩበት። ከዚህ በፊትም ቢሆን ተናግሬያለሁ። ብሩኖ ፈርናንዴዝ እያለ ኮል ፓልመር ወደ ማንቸስተር ዩናይትድ የሚመጣ ከሆነ የቅንጦት ግዢ ነው የሚሆነው ቤተሰቦች። ምክንያቱም ፓልመር ብዙ ጊዜ በግራ ክንፍ ቦታ ላይ ነው የሚጫወተው እና በአማካይ አጥቂም ሆኖ እንዲሁ መጫወት ይችላል ተጫዋቹ። ስለዚህ ይሄን ልጅ ማምጣት ማለት ብሩኖ ፈርናንዴዝ ላይ መጨመር ማለት ለአማድም ቦታ ማሳጣት፣ አክቹዋሊ ቦታ ማሳጣት ነው። አማድ ይበልጥ ተቀማጭ ይሆናል ማለት ነው። አማድ ቦታ አይኖረውም። ስለዚህ ሞር ኮል ፓልመር በዩናይትድ ቤት ቦታ ሊኖረው የሚችለው እና ለሱ ምርጥ የሆነው ቦታ አማድንም ያካተተው ማንቸስተር ዩናይትድ አሰላለፍ እሱ ቢሆነው የአታኪ ሚድፊልድ ቦታ ላይ ቢጫወት ነው። በ10 ቁጥር ቦታ አሁን ብሩኖ ፈርናንዴዝ በሚጫወትበት ቦታ ማለት ነው። የብሩኖ ፈርናንዴዝ ሁኔታ ደግሞ ታውቃላችሁ፣ ሰሞኑን አውርተንበታል። ከፍተኛ የሆነ ደሞዝ ነው የጠየቀው ተጫዋቹ እና እርግጠኛ መሆን አንችልም ብሩኖ ፈርናንዴዝ ዩናይትድን የሚለቅበት እድል አሁንም በጣም በጣም ሰፊ ነው። ቤተሰቦቻችን በጣም ሰፊ ነው። እሱን እንግዲህ አላቅም፣ ሲዝኑ ካለቀ በኋላ እናያለን። የሆነ ውሳኔ ከተጫዋቹ በኩል ይመጣል በእርግጠኝነት ማለት ነው። ለምሳሌ በሳውዲ ፕሮሊግ ክለቦች እየተፈለገ ነው ልጁ፣ በአውሮፓም ትልልቅ ቡድኖች ይፈልጉታል። አማላይ የሆኑ የኮንትራትና የደሞዝ ጥያቄዎች ተጫዋቹ ይኖረዋል። በእርግጠኝነት ይሄድ መናገር እችላለሁ። ስለዚህ በዩናይትድ ቆይቶ ለመወሰን ተጫዋቹ የተለየ ነገር ይፈልጋል። ብሩኖ የተለየ ነገር
እንደው መልቀቅ የሚፈልግና ፍላጎቱ ከራሱ ከተጫዋቹ የሚመጣ ከሆነ ደግሞ ዩናይትድ እሱን ሊሸጠው ዝግጁ ነው፣ ሬዲ ነው። ወደ 57 ሚሊዮን ፓውንድ ውል ማፍረሻው ሂሳብ ላይ ያለ ዩናይትድ በሰላም ነው የሚሸኘው። ብሩኖ በግድ አያቆየውም። እሱ የጠየቀውን ኮንትራት ደሞዝም ዩናይትድ ሊሰጠው 400 ሺህ ፓውንድ በሳምንት ሊከፍለው አይችልም። በዚህ ጉዳይ ላይ እኔ በጣም ነው የምጠራጠረው። ስለዚህ አሁን ብሩኖ ፈርናንዴዝን በ57 ከተሸጠ አይ ቲንክ የኮል ፓልመር ዋጋ ከ100 ሚሊዮን ፓውንድ በላይ ይሆናል ብዬ አላስብም። ቤተሰቦች ዩናይትድ ይህን ልጅ ለማስፈረም 100 ሚሊዮን ፓውንድ ማውጣት አለበት ወይስ የለበትም? እሱ ሌላ ጉዳይ ሆኖ ዩናይትድ የአቅም ችግር የለበትም፣ ሊኖርበትም አይችልም። ምክንያቱም ብሩኖ የሚለቅ ከሆነ ከሱ ከፍተኛ ገንዘብ ያገኛሉ። እሱ ላይ ሊያስጨምራቸው የሚችል የተወሰነ ክፍያ ነው እንጂ በብሩኖ ፈርናንዴዝ ገንዘብ ነው ተጫዋቹን ሊተኩ የሚችሉት። በሱም ቦታ ነው ሊያመጡት እንቅስቃሴ እያደረጉ የሚገኙት ማለት ነው። እኔ በዚህ ልጅ የዩናይትድ ዝውውር ያለኝ ትልቁ እምነት ሁለት ነገር ላይ ነው። አንደኛው የብሩኖ መልቀቅና ብሩኖን መተካት በጣም አስፈላጊ ስለሚሆን እና የብሩኖ ፈርናንዴዝን በጣም አይዲያል የሆነ ተተኪው የመሆን እድል ስላለው አንድ ትልቁ ምክንያት ያ ነው። ይሄ ዝውውር መሆኑ እንደማይቀር ጊዜው መቼ እንደሆነ ባላቅም ቤተሰቦች የቀጣይ ክረምት ይሁን ወይ የቀጣይ ክረምት ይሁን እሱን አላቅም፣ ግን መሆኑ የማይቀር ዝውውር እየመሰለኝ ያለው ለዛ ነው። አንድ ይሄ ነው። ሁለተኛ ነገር ልጁ ለዩናይትድ የመጫወት ካለው ፍላጎትና ልጁ ለዩናይትድ ካለው ጉጉት የተነሳ ነው ማለት ነው። አሁን ሰሞኑን ወሬው ተጣጥሏል። ቼልሲዎች ፍጹም አይነክ የተጫዋች ነው ብለዋል። ዋጋም እንዳልተመኑለት ገልጸዋል። ተጫዋቹ ወደ ዩናይትድ ሊዛወር ነው፣ ከዩናይትድ ጋር ንግግር ላይ ነው የሚለውን ወሬ ቶታሊ ነው እሱ ያጣጣሉት ቼልሲዎች። ሙሉ ለሙሉ የሐሰት መረጃ ነው ብለዋል። ግን እኔ የሐሰት የሚለውን በኮቴሽን አስቀምጡት ቤተሰቦች፣ ምክንያቱም ክለቦች ምንጊዜም ቢሆን ማስተባበል አለባቸው። እነሱን ፓልመርን ለማስፈረም ዩናይትድ የሚመጣ ከሆነ ግን የመሸጫ ዋጋችን እንደው ሪከርድ የሆነ ነው፣ በእንግሊዝ ፕሪሚየር ሊግ ተከፍሎ የማይታወቅ ትልቅ ገንዘብ ቼልሲ ይፈልጋሉ የተባሉ ልብ ብሉ እንጂ ፍጹም ፓልመር ለሽያጭ የቀረበ ተጫዋች አይደለም የሚል መረጃ አይደለም የሚወጣው። እሱን ለመግዛት ዩናይትድ የሚፈልግ ከሆነ በፕሪሚየር ሊግ ታሪክ እንደው ትልቁ ዝውውር የተከፈለው አይ ቲንክ ስንት ነው ቤተሰቦች? 120 ነው። ብዙ ገንዘብ የወጣ ተጫዋች ማለት ነው። እነሱ ሪከርድ የሊጉን ሪከርድ ነው የፈለጉት። እስከ 150 የሚባሉ ወሬዎች አሉ። ኮል ፓልመርን ለማስፈረም ዩናይትድ ይህን ያህል ገንዘብ መክፈል መቻል አለበት። ያኔ ኮንሲደር ያደርጉታል እና ያዩታል የሽያጩን ጉዳይ የሚል ሪፖርት ነው የወጣው እንጂ ቶታሊ ልጁ የሚሸጥ ተጫዋች አይደለም ብለው አይደለም በራቸውን ድፍና አድርገው የዘጉት ማለት ነው። እና ሰሞኑን የተወራው ነገር ሐሰት ነው። ተጫዋቹ በቼልሲ ቤት ይቆያል እና እሱ ፍጹም የሚሸጥ የሚነካ ተጫዋች አይደለም። በወጣው ሪፖርትም ላይ እንደዚሁ ቼልሲዎች በጣም ሳቁ ወይም ተሳለቁ የሚል ዘገባ ነው የወጣው። ግን እመኑኝ ይሄ የሚበርድ አይደለም። ምናልባት ላይሸጡት ይፈልጉ ይሆናል ቼልሲዎች፣ ግን በእነሱ ፍላጎቱ ብቻ ደግሞ የሚሆን አይደለም። እዚህ ጋር ተጫዋቹ ድራይቭ የሚያደርግ ከሆነ እና ዝውውሩን ለመፈጸም ወደ ማንቸስተር ዩናይትድ ከጀርባ ልጁ ወስኖ ቆርጦ በቼልሲ ቤት በቃኝ ብሎ ከዚህ በኋላ በቀጣይ ሲዝን ቼልሲ ቤት መቀጠል አልፈልግም እና ኢንቫይሮንመንቴን መቀየር እፈልጋለሁ፣ የለንደን ኑሮ አልተመቸኝም። ቅድም ባለፈው እንዳልኳቸው ደግሞ ስለ ኮል ፓልመር ሳውላ አሁን አዲስ ብራንድ የሆነውን የግሉን ትሬድማርክ የሆነ ሎጎ ሁሉ ይፋ አድርጓል እና አሁን ወደ ቢዝነሱ ዓለምን በደንብ ሊገባ ነው በጥልቀት ማለት ነው። እና ልጁ ማንቸስተር ዩናይትድ ለዚህ ቢዝነስ ፍላጎቴ ዩናይትድ በደንብ ፍላጎቴን የሚያሟላ ቡድን ነው ዓለም አቀፍ ካለው ኤክስፖዥር አንጻር ብሎ እንዲሁ የሚያስብ ከሆነ እና ልጁ በቃ ታይሚንጉን አሁን ነው ቼልሲን የመለቀበት ብሎ የሚወስን ከሆነ ልጁን ሊያስቆሙት ደግሞ አይችልም። ይህን ነገር ነው ማወቅ ያለባችሁ። በእግር ኳስ ዝውውር ላይ ምንጊዜም ቢሆን አንድ የቡድን ስለፈለገ አይደለም እናንተ አንድ ቲም ውስጥ የምትቆዩት። ቼልሲ ምንም ያህል ኮል ፓልመር እንዲቆይለት ሊፈልግ ይችላል፣ አይሸጥም ብለው ሊናገሩ ይችሉ ይሆናል ቤተሰቦቻችን። ግን ከተጫዋቹ ፍላጎቱ የሚመጣ ከሆነና እሱ ፑሽ የሚያደርጋቸው ከሆነ ፕላስ የለቀቁኝ ጥያቄ ለማስገባት ተጫዋቹ እንዲሁ እንደተባለው የሚያስገባ ከሆነ ደፍሮ ቼልሲዎች አማራጭ የላቸውም ማለት ነው። ደስተኛ ያልሆነን ተጫዋች ማቆየት ምን ያህል እንደሚጎዳ በሌሎች ክለቦች አይተዋል፣ ያውቁታል ማለት ነው። በእነ አሌክሳንደር ዋይዛክ አይተውታል። አላቅም ምን ያህል ድራግ አድርጎ ይሄ ጉዳይ ምን ያህልስ ኮል ፓልመር አመፅ ውስጥ ገብቶ ከቼልሲ አመራሮች ጋር ተጋይቶ ወይም ፎርስ አድርጓቸው ክለቡን ለመልቀቅ ይጥራል የሚለውን ወደፊት አብረን የምናይ ቢሆንም ግን ምንጊዜም ቢሆን
በአንድ ተጫዋች ሊቆይ የሚችለው በተጫዋቹ በራሱ ፍላጎት ነው እንጂ ክለቡ ሊያቆየው ስለፈለገ በግድ ልጁ በተለይ በጣም ይገር ሆኖ ክለቡን ለመልቀቅ በጣም እየፈለገ በግዴታ ሊያቆዩት አይችሉም ማለት ነው። እና አሁን የወጣችው መረጃ ተራ መረጃ አይደለችም። አትናቋት የሚለውን እኔ ለመናገር ነው። እንደፈለገ ቢስተባበል የፈለገውን ያህል የዝውውር ወሬዎች ወይም ክለቦች አይ ሐሰት ነው ብሎ እንደው ቢያስተባብሉም ያንን ነገር ግን በጥርጣሬ ማየት መቻል አለብን። ሐሰት ነው ስለተባለ ቶታሊ ሐሰት ነው ማለት አይደለም። ቤተሰቦቻችን ሐሰት ነው ማለት ነው አይደለም። የሆነ ሙቭመንት አለ፣ እንቅስቃሴዎች አሉ። እንቅስቃሴ ካለ ደግሞ ሊሆን የሚችልበት እድል አለ ማለት ነው። እና ያንን ነገር ቀስ ብለን በሂደት አብረን ማየት ነው ያለብን እንጂ ይሄ የዝውውሩ የኮል ፓልመር ዝውውር ጉዳይ ዴድ ነው ብለን መናገር በድፍረት የማንችለው ዝውውርና መልሶ ሊያገረሽ የሚችል አሁን እንደው እንደ ምንድን ነው ያደባ እሳተ ገሞራ ይባላል አይደል? እንደዛ አይነት ነገር ነው። የተዳፈነ አይነት እሳተ ገሞራ ነው። ከዛ የሆነ ጊዜ ደግሞ ክረምታውን ሲመጣ የሆነ ቦታ ላይ ደግሞ የሚፈነዳ የዝውውር ተመልሶ ሊነሳ የሚችል የዝውውር እንቅስቃሴ ነው የሚመስለኝ እና ይሄን ነገር ወሻውት አድርጉት ቤተሰቦቻችን። ተጫዋቾች ኮንትራት ስናወራ ነበር ቤተሰቦቻችን እና የተጫዋቾችን ኮንትራት በተመለከተ አሁን የሃሪ ማጓየርን ኮንትራት እየተነጋገሩ ነው እና ተጫዋቹ ቅድሚያ ሰጥቷቸዋል። በዩናይትድ ቤት መቆየት ይፈልጋል። የምታቆዩኝ ከሆነ ደሞዜን 150 ነው እንግዲህ ያለው። በዚህ ደሞዝ ለ2 ዓመት ኮንትራት ስጡኝ ያላቸው። እነሱ ደግሞ አይ በ120 እያየንህ የምታድሰው በድጋሚ አንድ ሲደመር አንድ ኮንትራት እንስጥ ነው እነሱ የ1 ዓመት ኮንትራት ማለት ነው። እና በዚህ ምክንያት ነው ያልተስማሙት። ሃሪ ማጉዌር ግን ብዙ የጣሊያን ክለቦች ቢፈልጉትም ወደ ጣሊያን መሄድን ተቀዳሚ ምርጫው አይደለም ያደረገው። ተጫዋቹ በዩናይትድ ቤት መቆየትን ምርጫው አድርጎ አዲስ ኮንትራት በዩናይትድ ቤት እንደሚፈርም ተስፋ አድርጎ በዩናይትድ እየተጠባበቀ ነው ማለት ነው። ዩናይትድ ባለቤቶች አዲሱን ኮንትራት የተሻለውን እስኪሰጡት ድረስ ይሄ አንደኛው ነው። የኮቢ ሜኖ ኮንትራት እየተነጋገሩበት እንደሆነ ሁላችሁም ሰምታችኋል ቤተሰቦቼ። እስከ ተጫዋቹን በዩናይትድ ቤት ለማቆየት እንደውም አንድ መረጃ ወጥቶ ነበር እና እስከ መቼ ድረስ ኮቢ ሜኖ በዩናይትድ ቤት ይቆያል የሚለው የኮንትራቱ ርዝመት እስከ 2031 ድረስ ሊያቆዩት ነው ዩናይትዶች ንግግር እያደረጉ የሚገኙት ተብሏል። ሜኑ ከክለቡ ለመውጣት ከጫፍ ደርሶ የነበረ ተጫዋች ቢሆንም ግን አሁን ያ ሁሉ ታሪክ ተቀይሮ ተጫዋቹ በክለቡ የሚያቆየውን ተጨማሪ ኮንትራት ለመፈረም በጣም በጣም ተቃርቧል ተብሏል። ደሞዙም በብዙ እጥፍ ያድግለታል እየተባለ የሚገኘው ማለት ነው። ቤተሰቦቻችን አሁን ከሚያገኘው 20,000 ፓውንድ ደሞዝ ተጫዋቹ ወደ 6-7 እጥፍ ነው ያድግለታል ተብሎ እየተጠበቀ የሚገኘው። ይሄ ሌላው ጥሩ ዜና ነው፣ የኮቢ ሜኖ በዩናይትድ መቆየት። ከዩናይትድ የሚለቁ ግን እርግጥ እየሆነባቸው ያሉ ተጫዋቾች ደግሞ አሉ በዛው ልክ። ለምሳሌ አንደኛው የዘርክዚ ጉዳይ ነው። ዘርክዚ በነገራችሁ ላይ ይህን ሲዝን ብቻ ነው የሚቆየው የሚመስለኝ። ቀጣይ ከዩናይትድ ጋር መለያየቱ እርግጥ የሆነ ተጫዋች ነው። አሁን ከእንግሊዝ ክሪስታል ፓላስ ይፈልገዋል ተብሏል። ወደ ሮማም ለመሄድ ተጫዋቹ ሙሉ ለሙሉ በግል ጨርሶ ነበር፣ ግን ዩናይትዶች ሊለቁት ፈቃደኛ ስላልሆኑ ነው ተጫዋቹ አሁንም የቆየው። አይ ቲንክ ጉዳት ያለበት ይመስለኛል። ከአርሰናል ጋር ባደረግነው ጨዋታ ላይ ተጫዋቹም አልተገኘም አልነበርም ስኳድ ውስጥ። ከዛ ይልቅ ማንቸስተር ነው የቆዩትና እሱና ማቲያስ ዴሊክት ነበረ ጨዋታውን ሲመለከቱ የነበረው። ቤት ሆኖ ማቲያስ ዴሊክት ሲናገር በዘርክዚ ቤት ሆኜ ነበር አብረን ስናይ የነበረው ብሏል። እንደውም የዶርጎ ጎል ከመቆጠሯ በፊት አብረን እየተመለከትን መጸዳጃ ክፍል ገብቼ ነበር እና በዛ ሆኜ በጣም እየጮኸ እና ማታ ይለኛል። ማታ ነው የሚሉት ያው ማቲያስ ዴሊክት የሚለው ከዛ ወስዶ ነው ማታ የሚሉት። ናቶሎና እያለ ስክሪም ሲያደርግ ነበር፣ በጣም ሲጮህ ነበር አለ። ከመጸዳጃ ቤት ስወጣ ደግሞ የዶርጎን ጎል በጣም አስደናቂ ጎል ነበር ተመለከትኩና አብረን መጫጫህ ጀመርን እና ለምን እሱም እንደዛ ጮሁ እንደጠራኝ ገባኝ ሲል ተናግሮ ነበር። ይሄን ያልኩት ያው አሁን ተጫዋቾቹ ጉዳት ላይ ናቸው ለማለት ነው። ከዩናይትድ ቡድን ጋር አብረው አልሄዱም ነበር ወደ ለንደን። ይሄ ልጅ ግን አሁን የመጨረሻው ሲዝን ነው የሚመስለኝ። አይ ቲንክ ከዚህ ሲዝን በኋላ ዩናይትድን በውሰትና በቋሚ ኮንትራት ውሰት ሲደመር ቋሚ ኮንትራት የሚፈርምበት አማራጭ ተካቶ ዩናይትድን መልቀቁ እንደማይቀር ነው ሪፖርቶች እየጠቆሙን አሁን ያሉት። ከእንግሊዝም እንደ ክሪስታል ፓላስ ፍላጎታቸውን እንዳሳዩ በተጫዋቹ ዝውውር ላይ እየተጠቀሰ የሚገኘው
በሌላ የዝውውር ዜና ቤተሰቦች አንድ ትላንት የነገርኳችሁ የዝውውር መረጃ ነበር። እዚህ ላይ ምላሽ ለመስጠት ነው። የዶርጉን ሁኔታ በተመለከተ ዩናይትዶች ሊተኩት አንድ ተጫዋች ላይ ትኩረት አድርገዋል የሚል መረጃ ወጥቶ እሱን መረጃ አድርሻችሁ ነበረ። ይሄ ተጫዋች ሙሉ ስሙ ማን ይባላል መሰላችሁ? ለሬንስ ነው የሚጫወተው። ይሄ ልጅ ለማስፈረም ዩናይትዶች ምናልባት እንቅስቃሴ ያደርጋሉ የሚል ሪፖርት ወጥቶ ነበር። ካድር ሜቴ ተብሎ ነው የሚጠራው። ተጫዋቹ 18 ዓመቱ ነው። የአሁን ኦፕሽን ግን አይደለም ተብሎ ደግሞ ምላሽ ተሰጥቶበታል ዛሬ። ምናልባት ዶርጉን ለመተካት በጥር የዝውውር መስኮት ተጫዋቹን ለማስፈረም አይንቀሳቀሱም ማለት ነው፣ የአሁን ኦፕሽን ካልሆነ እና ዩናይትድ ይህን የዝውውር መስኮት በጣም ኳይት ሆኖ ሊያሳልፉት እንደሚችሉ እጅግ የምናምናቸው የዜና ምንጮች አሁን እየገለጹ ነው የሚገኙት። በጣም ጸጥ ያለ ምንም አይነት ወጪም ምንም አይነት ገቢም የማይኖርበት ወጪ ስል ግን ከታችኛው ቡድን የዩናይትድ አንደር 80 ወይ አንደር 21 የሆኑ ተጫዋቾች ሊሄዱ ይችላሉ፣ በውሰት አሉ ስማቸው የተነሳ። ነገር ግን ለዋናው ቡድን ትልቅ የሆነ ዝውውር የማይፈጸምበት የዝውውር መስኮት እንደሚሆን ነው ሪፖርቶች እየተናገሩ ያሉት። ስለዚህ ዩናይትዶች ይህን የሬንሱን ታዳጊ ተጫዋች ኬድር ሜቴን ለማስፈረም በመጨረሻዎቹ የጥር የዝውውር መስኮት ቀናት ላይ ዛሬ 29 ነው ጃንዋሪ፣ 2 ቀን ይቀረዋል፣ እንቅስቃሴ ያደርጋሉ ተብሎ እንዲሁ አይጠበቅም ማለት ነው እና የመሆን እድሉ በጣም ጠባብ ነው ብለው ብሪጅ ፋይን የመሳሰሉ የዜና ምንጮች ነው ይህን ጉዳይ የገለጹት። ስለዚህ ዶርጉንም አይተኩትም ማለት ነው። ቤተሰቦቻችን ያው ማቲያስ ኩኛ መኖሩ ይበልጥ ዩናይትዶች እንዲረጋጉና እስከ ክረምት ድረስ በግራ ቦታ ላይ ተጫዋች ለማስፈረም እንዲጠብቁ ያደረጋቸው ይመስለኛል እንጂ የተጫዋቹ የዝውውር ዋጋ ብዙ ሆኖ አይደለም። ወደ 26 ሚሊዮን ፓውንድ ወይም ደግሞ 30 ሚሊዮን ዩሮ ነበር ከዚህ ተጫዋች ዝውውር ዩናይትዶች መክፈል የሚጠበቅባቸው፣ ግን ክረምት ድረስ መታገስን መርጠዋል። ምክንያቱም እዛ ቦታ ላይ አንድ ትልቅ ዝውውር ማድረጋቸው ስለማይቀር ትልቁ የማንቸስተር ዩናይትድ ከአማካዩ ክፍል ውጭ የሚመለከተው የክለቡ አመራሮች ሊያስፈርሙ የያዙበት ቦታ የግራ ክንፍ ቦታ ነው ተብሎ ነው የተነገረው እና በዚህ የግራ ክንፍ ቦታ ላይ በጣም በተረጋጋ መንፈስ አዲስ አሰልጣኝ በመቅጠር ከዚህ አዲስ አሰልጣኝ ጋር ምክክር በማድረግ ትልልቅ የተባሉ ፕሮፋይላቸው ትልልቅ የሆኑ ተጫዋቾችን ለማምጣት ጥረት ያደርጋሉ ተብሏል። ያው ዲያሞንድ አንዱ ነው ታውቃላችሁ። ከዛ ውጭ የኤሲ ሚላኑ ራፋኤል ሊያውም እንደዚሁ በዛ ቦታ ላይ ተይዟል። እሱንም ኮንሲደር እያደረጉት ነው ተብሎ ነው የተገለጸው። ከዛ ውጭ የቼልሲው ጆርጅ የተባለው ተጫዋች፣ ከዛ ውጭ ንዳዬ የኤቨርተኑም እንደዚሁ ተጫዋች እስከ 2029 ድረስ ኮንትራት አለው በኤቨርተን የሚያቆይ። ነገር ግን የዩናይትድ አመራሮች እነኝህን የመሳሰሉ በጣም ፕሮቨን የሆኑ የክንፍ አጥቂ ተጫዋቾችን ለማስፈረም እስከ ክረምት ድረስ ይጠብቃሉ እንጂ ተጣድፈው በቀጣዮቹ 2 የዝውውር ቀናት ዶርጎ በተጎዳ በሚል ወደ ዝውውር ገበያው ወደ ማርኬቱ አይገቡም ተብሎ ነው መረጃ የወጣው ማለት ነው። ቤተሰቦቻችን እነኚህን ይመስላሉ የዝውውር ዜናዎቻችን። ከዛ ውጭ ግን ስለ ኦልትራፎርድ አንድ መረጃ ወጥቶ እንዲሁ ተመለከትኩና ማንቸስተር ዩናይትድ በታሪክ እንደዚህ አይነት ክፍያ ለአንድ ስቴዲየም መብት ተከፍሎ አይታወቅም እና ዩናይትዶች የትልቅ የሆነ ኮሜርሻል ቦስት አግኝተዋል የሚል ሪፖርት ወጥቷል። ያው አዲስ ስቴዲየም ለመገንባት እንቅስቃሴዎች ናቸው አሁን ፈቃድ አግኝተው ወደ ሙሉ ስቴዲየሙ ግንባታ ሂደት ላይ ነው አሁን የሚገኙት። አዲሱን ስቴዲየም ገብተው ሲያጠናቅቁ ይሄ ኒው ትራፎርድ ተብሎ የሚጠራው ስቴዲየም ኦልድ ትራፎርድ ከሚለው ወደ ኒው ትራፎርድ ወደሚል ስም ይቀየራል ታውቃላችሁ። ግን ከዛ አይ ቲንክ በፊትም ሊሆን ይችላል ወይ ከዛ በኋላም ሊሆን ይችላል አንድ ስም ያካትታሉ። ልክ አሁን ስፖቲፋይ ካምፕ ነው ተብሎ እንደሚጠራው ማለት ነው የባርሴሎና ሜዳ። ለዚህ ስያሜ መብት ለስሙ መቀጠል ብቻ ማለት ነው ዩናይትድ 175 ሚሊዮን ፓውንድ ገቢ ሊያገኝ ተቃርበዋል። የ10 ዓመት የስቴዲየም ስም መብትን ነው አንድ ካምፓኒ እንደዚሁ ይገዛል ተብሎ የሚጠበቀው። ስቴዲየሙ ተገንብቶ ሲያልቅ 100,000 ደጋፊዎችን የሚይዝ ስቴዲየም በጣም ለዩናይትድ በየአመቱ ከፍተኛ የሆነ ገቢ የሚያገኝበት ስቴዲየም እንደሚሆን ታውቃላችሁ። ስለዚህ ለየስቴዲየሙ የስያሜ መብት በየአመቱ 15 ሚሊዮን ፓውንድ ይከፍላል እና ይሄ
የስቴዲየም ስያሜ በማን ካምፓኒ እንደሚያዝ እስካሁን የታወቀ ነገር የለም። ግን ይሄን ያህል ገንዘብ ቀርቦለታል እና ይሄን ያህል ገንዘብ ሊከፈለው ማንቸስተር ዩናይትድ ተቃርቧል ነው የሚለው ዜናው። ይሄን ያህል የሚያገኝ ከሆነ አሁን አርሰናሎች ኢሚሬትስ ብለው ከሰየሙት ስቴዲየማቸው እንደዚሁም የዌምብሌ ስቴዲየም የተሻለ ገቢ ወይም ደግሞ የማንቸስተር ሲቲ ኢትሃድ ስቴዲየም የተሻለ ስቴዲየም ስያሜ ገቢ ዩናይትድ ያገኛል ተብሎ ነው እስከ 200 ሚሊዮን ዩሮ ድረስ እንደሚያገኝ እየተዘገበ የሚገኘው። ይህም ቡድኑን ለመገንባት በጣም ወሳኝ የሆነ የገቢ ምንጭ ነው ሊሆናቸው የሚችለው ከእግር ኳስ ውጭ ተብሎ ይታሰባል ማለት ነው። እንግዲህ ቤተሰቦቻችን ይህንን ይመስላሉ ያስኩላችሁ መረጃዎች ለዛሬ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁኝ። ነገ በተለያዩ አዳዲስ ዜናዎች አገኛችኋለሁ። እስከዛ ሰላም ሁኑ ባይ